የኬልቄዶን ጉባኤን አጥና ቆይ ስማ የኬልቄዶን ጉባኤ በተዋህዶ ክርስቶስ ላይ ባለን እይታ ቤተክርስቲያንና ፕሮቴስታንት አንተ ልታጨልሞ ከፈለክ ነው እንጂ ወይ እኔ ያ ቢግ ዲል አይደለም ቆይ ስማ ክርስቶስ ዋናችን ነው ቢግ ዲል ያለው ቆይ ረጋ ብለህ ስማኝ እሱ ላወጣልህ እኮ ነው ቆይ ስማኝ ረጋ ብለህ ስማኝ ሶስተኛ ደረጃ ሚስጥረ ጥምቀት የሚባላል አይደለ ሚስጥረ ጥምቀት ማለት እንግዲህ በዚህ አስተምሮ አንተ ዞሮ ባፕቲስት ነህ አይደለ ፌዝ ባፕቲስት አይደለ እምነትና ጥምቀት ያው ሉተር ወንዝ ዳር ወስዶ ይደፋችሁ ማለት ነው እነማንን አታቅማ ታሪክ አታቅማ እኮ ታሪክ እና ሉተር በጀልባ ይዞ ሄዶ የደፋቸው እነማን ናቸው ብለ ታሪክ አጥና በነገራችን ላይ ኬሶፊዬ ስለምወድ እኮ ነው የምነግርህ አየ እኔ ሉተርም ሰው አልነበረ ቢንያምም ሰው ነው አይደለ አንተም ሰው ነው አይደለ ስታንድ ይኑረ ስለዚህ እኔ ለምሳሌ ክሪስቶሎጂ ላይ ያለኝ ስላሴ ላይ እንደገና ደግሞ ጥምቀት ላይ ያለኝን ምልከታ አሁን እነዚህ ዝም ብለው እንደሚለፈልፉት አይደለም መካነ ኢየሱስ ለምሳሌ የኦርቶዶክስን ጥምቀት ነው የምትቀበለው መካነ ኢየሱስ ብቻ ሳይሆን 10 ተቋማት እኛ ጋር ያመነ የተጠመቀም የሚለው የልጅነት ጥምቀትን አስዩም አድርገው እምነት ጥምቀት የሚለው ነገር ያመነም የተጠመቀም የሚል አስተምሯል ይሄንን እንግዲህ ረጋ ብለ ስማኝ ማለት እኔ ስንታችሁን አስተምሬስ ልጨርስ ቆይ ስማኝ ረጋ ብለ ስማኝ ቆይ ስማኛ በአራተኛ ደረጃ ሚስጥረ ቁርባን የሚባል ሚስጥረ ቁርባን ላይ ያለው ምልከታ አሁንም ስለ ቅዱስ ቁርባን ያለ ምልከታን ግልጽ ከትልልቅ አባቶች ስማ በመካነ ኢየሱስ ቤተክርስቲያን ከዛ በተረፈ የኛ ብለ የምታመነው የሉተር አመለካከት ስለዚህ ቤተክርስቲያን ምንድነው ብለ ማጥናት ትልቅ ነገር ነው ከዛ የመጨረሻው ኦሬዲ ዳግም ምጽአት ነው የክርስቶስ ምጽአት ማለት ነው እነዚህ ቤዚክ ዶክትሪኖች ማዕቀፍ የተቀመጠላቸው በአንድም በሌላ ብናጠና የኒቂያ ጉባኤ የሚባለው ነገር ስታጠና እኔ ሁሉም በሚችል ሰማይና ምድርን በፈጠር ትችላለህ ብለ ታውቃለህ አታውቀውም ስለማታውቀው እኔ ሁሉ አየ እሱ ነው አየ ስታንድ ማዕቀፍ ስለሌለ እዚህም እዛም ስለምትረግጥ ባስተማሪዎች ንፋስ ስለምትሄድ እኔ አሁን እየነገርኩ እኮ ነው ስለዚህ እኔ እነዚህ ቆይ ስለዚህ አንተ አሁን እኮ ማለት የወንጌል አማኞች የምንለው ነው እኔ ሁሉም በሚችል ሰማይና ምድርን በፈጠረ ሲቀጥልልኝ ቀጥሉ አንተ አትችሉም ስለዚህ በአንዲት ቅድስት ቤተክርስቲያን ብለ ደግሞ ሁለተኛው አንቀጽ ላይ ትገባለህ በዚህ የኒቂያ ጉባኤ ማዕቀፍ ላይ ተቀምጠናል ስለዚህ እኔ ይሄንን እቀበላለሁ ክሪስቶሎጂው ላይ በተመለከተ አንተ አሁን ቀደም በ80 አሃዱ ምናምን ነገር አልክ እኔ አንዱ ነልንገር አንተ ባይብል ኮሌጅም አልሄድክም አምስቱ መጽሐፍ እንቀበላለን ብዬም ፍለፊት ያገናኘው እኔ ቢንያም ነኝ ከፕሪንሲፓሉ ጋር ታዲያ ከሄድክ ጌጄስ አሁን ኢገስቲድና እኔ እቀጣለው ዲቮሽን ላይ መጽሐፈ ባሮክን የሚወስዱ ካልሆነ መጽሐፈ ሄኖክን ዲቮሽን ላይ የሚማሩ ካልሆነ ኢገስቶች ዲቮሽን ላይ እኔ እቀጣለሁ ከዛ በተረፈ ይወለ እኔ እቀጣለሁ ቆይ ስማኝ ምን አሉ አረጋጋ አንተ ነበር ካለ እንዴ አረጋጋት አሁን ደግሞ ልጨምርልህ የምፈልገው አምስቱ የጥበብ መጽሐፍ ብቻ ሳይሆን ኢገስት ጋር ሄደ ፕሪንሲፓሎቹ ምናምን ነገር ብትጠይቅ ዝም ብሎ ተማሪዎቹ ሳይሆን መጽሐፈ ባሮክን በአንድም በሌላ የሚወስዱትን ዲቮሽን ላይ ስለ 80 ያዱ ማጥናት ትልቅ ነገር ነው ከዛ በተረፈ ግን እኔ የወንጌል አማኝ ነኝ ብዬ ስናገር እንዳልኩ ስለ ካውንስሉ ከማናችሁም በላይ መቼስ አንተም ትመሰክርልኛል አይደለ እየተሰደብ የካውንስሉ ተላላኪ ምናምን ይያላችሁ የካውንስሉ መመስረት እኔ አላላችሁኝ አትበለኝ ነኝ ስታወራ በተለይ እኔ ራሴን የቻልኩ አንድ ግለሰብ ነኝ ተማንዱናውን ፈቃድ ቀኑ ስላለቀ በፈርተ ከሆነ ነው አንዱ ስለዚህ ምን ልል ነው ካውንስሉ ላይ ያለኝን ስታንድ ቁጭ አድርጌያለሁ እንዳልኩ በተዳዳሪ ደንቡ የካውንስሉ ወደፊትም ይሻሻል ነው ለጊዜው ነው የተሰራው ነገራችን ላይ የካውንስሉ ስለዚህ ይሄንን ወደፊት እንሰራበታለን ከዛ በተረፈ ግን አድምጬ ልንገር አንታው ነው የተቸችን ያለው ፌዝ ባይብል ኢንተርናሽናል ከፌዝ ባይብል የራሴ ድራይ ደግሞ ጀምሬ ሚኒስትሪ ቮይስ ፕሬየር ኤንድ አርት ሚኒስትሪ ይባላል እንታውቀዋለን እሱን አውቀዋለሁ ግን ምንድነው ዲቫይን voice prayer and art ministry
ስለዚህ የመለኮት ድምጽና የጸሎት ምናምን አንተ ልትጸልይ ማለት ነው ስለዚህ እዛም እዚህም ማለት ነው ያለው መተከለከለው ስለዚህ ዞሮ ዞሮ እኔ ወደ እናት ቤተክርስቲያን አንታውን ቀድም አማራጭ አሁን እኮ ጠፋብኝ እንጂ ጥያቄው ወደ ሌላ ትሄዳለ ወይ ብለ ጠየቀኝ አይደለ የማልሄድባቸውና የሚሄድበትን አውሊያ ቤት እንደማነግር ያለው አይደል የማልሄድበትና የሚሄድበትን አስቀመጥኩላ አይደለ ኦርቶዶክሳት ይላል ምን ይችላል ማ አንተና ማጥዬ ዩሱፍ ያንተ እኮ እንድትስተካከልኩ ነው ሁሉ ምለፋው ሰው እንድትሆኑ የጌታ መንገድ እንድታቀም ሌላ አንደኛ ነገር ስትናገር ሰምቻለሁ ከእስራኤል ሀገር ጸበል ዘመጣ አዎ ከእስራኤል ሀገር አንተ ራሱ ጠይቀኛል ነበር እንዴ ጸበል ፈልገ ሶፊዬ ጸበል ዘመጣ ከዛ በጣም ይገርማል ሸታ ጸበል ያድናል አልካንድ ኢንተርቪው ላይ ያየው ነበር እስቲ ያቻው አንተ በቃ ኔፓል ነካው ነው ዘንድሮም አንድ አመት ሙሉ ተማር ብዬ ካዘዝኩ በኋላ ኦኬ ተጠየቀው ብቻ አውራ ቆይ እንዴት አልተማርክም እንዴት እኔ ምን እንደው ማስተምራችሁ እኮ ምን እንድታስተምረኝ አሁን ትምህርት አይደለም የፈለኩት ከእስራኤል ሀገር ጸበል ይዘመጣ አዎ ጠበል እሺ ጠበል አዎ እሺ አሜሪካ እስራኤል ሀገር ጠበል ይዘመጣ የምን ጠበል ይዘመጣ ቆይ ረጋ ብለስማ የምን ጠበል ይዘመጣ ቆይ ረጋ ብለስማ ለጠየቁ ጥያቄ መልስ የምን ጠበል ይዘመጣ የምን ጠበል የምን ጠበል ይዘመጣ የኤልሳ እሺ የኤልሳ ጠበል እሺ ሌላስ ስንት ጠበል ዘመተነ እኔ ራሱ አንተኩ እስራኤል ሄድከው እነዛን ለመደገፍ ነው እንዴ ሄድከው ጥያቄ ነው የጠየቁት የኤልሳ ጠበል ሌላ ማን አመጣ ይኸውልህ በመጀመሪያ ደረጃ ጠበል የሚቀዱባቸው ቦታዎች ዮርዳኖስ ሄጃለሁ ብላ አይደለ ላንተ አንተ የጠየቁት ልንገር የማንን ጠበል ይዘመጣ የኤልሳን አመጣ ሌላ ለሽያጭ ልታቀርበው ነው ጨርሻለሁ አድዬ እኮ የኤልሳን ጠበል ዘመጣ ጠበል ብቻ ሳይሆን ቅባ ቅዱስ ምጅ መጥቻ እሺ ጥሩ ይዘና ግን አልሸጥም እሺ ጠበል ዘመጣ የኤልሳን አመጣ ቆይ እሱ ማብራሪያውን በደንብ ነገር እኮ የኤልሳን እንድቆጥር ስለፈለኩ ነው ዮርዳኖስ ማለት ዮርዳኖስ ወንዙ ጠበል ዮርዳኖስ ጠበል እሺ ከዛ በተረፈ ምን ልትናደድ ሁለት ይኸውልህ ቆይ ሁለት ሌላ ቤተልሔም ደግሞ የእመቤታችን የቅድስት ድንግል ማርያም የነበረችበትን ቦታ ጠበል እዛው የኦርቶዶክስ ቸርች ላይ የኤልሳን የዮርዳኖስን የድንግል ማርያምን ጠበል ሌላ አራተኛ በቃ እሱን ይመጣው ሶስት ጠበል ዘመጣ ኦሬዲ የሚቀዳው እሱ ነው ሶስቱን ቀርታ መጣ እሺ ምን አረክ ዘመጣ ለምን ይዘው መጣስ አየ ችግሩ አሁን ስለ ችግሩ ተወውና ለምንድን ነው ይዘው መጣው ምን ሆነ ነው ይዘው እኔ ምንም ለምን ይዘመጣ ጎበዝ ልጅ እንደዛ ብለ ጠየቀው ወደ እስራኤል ስትሄድ አሁን ከዚህ ጎረቤቶች ያሉ እንደው እስራኤል በሄድክ ጊዜ ጠበል ይዘልና በነገራችን ላይ ያመጣውትም አመኝበት ነው በነገራችን ላይ እነሱ ስላዘዙኝ ብቻ አይደለም ምን ነው ያመንከበት ቆይ ረጋ በልስ ያንተ ኔፓኮላ ቆይ ስማኝ ኮሪያው ቆይ ስማኝ ምን ነው ያመንከበት አመኝበት ማለት ምንድነው እንደሚያድን እንደሚፈውስ ጠበሉን እንደሚያድን እንደሚፈውስ አምነህበት እሺ የማርያም ጠበል የኤልሳ ጠበልና የዮርዳኖስ ጠበል ስያሜ እኮ ነው የቦታው ስለ ስያሜ ምናምን አይደለም የሚጠየቁ ያለው የተሰየመው ነገር ለዛ ነገር መገለጫው የቱ ገባህ ምኑ መገለጫው ነው ቆይ ሶዞ ማለት ነው ሶዞ ማለት ነው አሁን እኔ ታዲያ አታስተምረኝ ሶፊዬ አልቸጥ የዛበት የመጣበትን ለዚህ ጉዳይ ነው እጄ መጣሁት ብለህ አስረዳ ላስተምራት በለኝ የትምህርት ጊዜ ከፈለግን ከቀረጻ በኋላ ታስተምር እያስተማርኳቸው አይደል በትምህርት ጊዜ በላይቭም እየተከታተልን ላይቭም ይኸውልህ በመጀመሪያ ደረጃ አሁን የጠየቅኩት ጥያቄ መልስልኝ ምን ልታረግ ይዘህ መጣ ጠበሉን ከዛ እሺ ጠበል ለስጋ ፈውስ እግዚአብሔር ስለሚጠቀምበት ጠበል ለስጋ ድነት ለስጋ ፈውስ እግዚአብሔር ስለሚጠቀም በማስም በእግዚአብሔር ስም አሁን ይዘመጣው በማርያም ስም በዮርዳኖስ ስም በቤተልሔም ስም በኤልሳ ስም ነው ያልከው አሁን አየ ችግሩ ምንድነው እግዚአብሔር ምትጭንቅላት ያንተ ጭንቅላት ችግሩ ስለኔ ጭንቅላት ነው አንተ ስላወራው ነው ምነግርህ አንተ ነህ የኤልሳን ይዤ የመጣሁት አንተ ነህ የማርያምን ጸበል ይዤ የመጣሁት አንተ ነህ የዮርዳኖስን ጸበል ይዤ የመጣሁት ያልከኝ ፈውስ ደግሞ በልጁ በኢየሱስ ክርስቶስ ስም ውጪ ምንም አይነት ነገር የለም የሚከናወን ነገር የለም ከኢየሱስ ስም ውጪ የሚፈውስ ነገር የለም በቃ አለቀ በቃ ኢየሱስ በጸበል ማዳን አይችልም ስሙ በቂ ነው ከስሙ በላይ ምንም ጸበል የለም ጴጥሮስ ምን አለ መሰለህ የሚናገር እንደ እግዚአብሔር ቃል
ይናገር ይኸውልሽ እንደ እግዚአብሔር ቃል አውጣና መረጃ ቆይ ሰማይ ሂድና በቢታንያና ወንዝ ተጠመቅ ምናምን ብለህ ልታውጣልኝ እንደው አይ አይደለም አሁን እኮ እኛ ስንቱን አስተምረናችሁ ነው አሁን አታስተምር አሁን ማስተማሪያ አይደለም ይሄ ቲቺንግ ክላስ አይደለም ያዝነው የመጣ ጠበል ያድናል ብለሃል ጠበል ከስጋ በሽታ ይፈውሳል ብለሃል የቱ ጋር እንደሚፈውስ አምጣና እኛ እንግዲህ አዲስ ኪዳን አማኞች ነን ወንጌል አማኞች ነን በአዲስ ኪዳን በክርስቶስ ኢየሱስ ነገሮች ሁሉ አልቀዋል ከስሙ በላይ ምንም የሚፈውስ ነገር የለም ኢየሱስ የሚለው ስም በቂና በቂ ነው ሃሌሉያ በኢየሱስ ስም አጋንንቶች ይወጣሉ በኢየሱስ ስም ድውዮች ይፈወሳሉ ማርቆስ 16 ማየት ያመኑትን እነዚህ ምልክቶች ይከተሏቸዋል ብሎ ዘርዝሮ እዛ ላይ ያስቀምጧል ከዛ ውጪ የተጻፈ አንዳችም ጠበል የሚል አንዳችም አንተ እንዳልከው ቅባ ቅዱስ የሚል መጽሐፍ ቅዱስ አይታ ካለ እኔ እኮ እንድቀበል ነው ረጋ ብለህ መረጋጋት ያስፈልገውም ይሄ መጽሐፍ ቅዱሳዊ የሆነ እኔ ያው ታውቃለህ ማንንም እንደማልፈራ ታውቃለህ ቴዎሎጂካሊ ማቋሜን ታውቃለህ ቆይ ቀጥል አዎ እንግዲህ ልጅ ለምን ገባ ብዬ ነው እኔ ግን ይኸውልህ እኔን ትምህርት ካስተማርኩ በኋላ ጸበል እርዳይ የምትለኝ ጸበል አልቆብኛል እነ መምህር መስፍን እስራኤል እንዳሉ አውቃለሁ እንዲልኩልህ በነገራችን ላይ ይኸውልህ ሶፊዬ አንድ ጥያቄ ልጠይቅ ከክርስቶስ መምጣት በፊት ሰዎች በማስም ነበር የሚፈወሱት እኛ አሁን ከክርስቶስ መምጣት በኋላ ያለን ሰዎች ነን የክርስቶስ የአዲስ ኪዳን አማኞች ነን በክርስቶስ ኢየሱስ ሁሉ የተደረገልን ሁሉ ለስሙ የሚገዛለት በሽታ በለው ምን በለው አጋንንት በለው እያንዳንዱ ነገር ከስሙ በታች ነው ኢየሱስ የሚለውን ስም ጠርቼ የማይሆን ነገር የለም የኔ ሶላቶ ታዲያ ኮሪያ ሆስፒታል እና ጋንዲ ሆስፒታል ሻሽ ገደግድህ ለምን ሮጣ ትሄዳለህ እኔ እጄ ማለቅ በዛው በነገራችን ላይ ታምኔ ማለቅ ግን የታመመ ሰመድ የለም ጋሽ ሞላልኝን ሐኪም ቤት ይዛ ሄዳ ታውቃ እኔ እኮ ቢኒያም ነኝ በጣም ይገርማል ጋሽ ሞላልኝ የሰማራ ምን አመቱ ነው በጣም ጤነኛ ድብና አርጋ ሐኪም ቤት ይዘህ ትሄዳለህ ሐኪም ቤት የኢየሱስ ስም ብቻ የሚያድን ከሆነ ለምን ሐኪም ቤት ትሄዳላችሁ ለምን ሁሉ ይቻላል ለሚያምን ሰው በኢየሱስ ስም መፈወስ አሁን ራሱ የምታስተምረው ትምህርት በነገራችን ኑፋቄ ነው እምነት የእምነት ቃል አራማጅ ነው ቆይ ሶፊዬ በቃ እኔ አሞኛ አቀም ሶፊዬ ቢያመኝ ራሱ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የትኛውም አይነት በሽታ አሁን ከኔ ላይ ለቀ እንድትሄድ አዛለሁ ለዋለሁ ይሰማል ለቆይ ያን ነው የምታምነው ለቆይ እሺ እንግዲህ ስለዚህ ያንተ እምነት ያንተ ተከታዮችም በላይ የትኛውም ነገር ኢቭን አንድ ነገር ልንገር ሰው መድኃኒት እንኳን ቢወስድ መድኃኒት ወስዶ በጌታ በኢየሱስ ስም ይሄን ወስደዋለሁ ብሎ መውሰድ ይችላል አሁን አንተ ይሄንን ማንስቼ እዚህ ጋር አባቶይ ከዚህ ደቂቃ ጀምሮ ይሄ ክርስቶስ ደም ነው ብዬ አምኜ እዚህ ላይ ኋላ ጸልዬ ብጠጣው ይሰራል በማሰብ በልጁ በኢየሱስ ክርስቶስ አያ ኤልሳ ፈወሳልኩ እንዴ አንተ ነው እኮ በኤልሳ ሰበብ ቆይ የኤልሳ ጸበል ኤልሳ ማለት አሁን ላመጣ ቆይ ማሙሽ የኤልሳ ምናምን ሰማኛ ሰማኝ አይሰራም ሰማኝ አይሰራም ኤልሳ አገልጋይ መሆኑን ነገር አታምንም አገልጋይ አይደለም ማለት እግዚአብሔር የተጠቀመበት እንደሆነ አታውቅም እኔ ከሙሴ የሚበልጥ ከኤልሳ የሚበልጥ ከኤልያስ የሚበልጥ ከዳዊት የሚበልጥ በአዲስ ኪዳን ኢየሱስ ክርስቶስ የሚባል መጥቶልኛል ይሁን አንድ ነገር ልንገር አሁን ይሁን ይሄ እኮ ጨለምተኝነት ነው አሳሰበ ረጋ ብለህ ሰማኝ አንተ ነህ ኮሪያ ሆስፒታል ቆይ ሰማኝ ኮሪያ ቆይ ሰማኝ ሶፊዬ ኮሪያ ሆስፒታል ጋንዲ ሆስፒታል እያንዳንዱ ትውልድ ሲታመም ይብል በመጀመሪያ ደረጃ ሶዞ የሚለው ቃል የዕብራይስጥ ቃል ምንድን ነው ማለት ነው አንዳንድ ኔፓኮንዶ እንዳልተማርሽ ቆቃሉ ዘለሽን አብራራልኛ ሶዞ የሚለው ቃል ሲያብራራልኝ እንትን የሚያረጉ ቃላቶችን በመናገር ከጥያቄ ለማምለጥ እሺ ላብራራል እስቲ አብራራልኝ ፓስተርዬ አስተምረኝ በል አላ ታስተምረኝ ምን ተናገር በለኛ ይኸውልህ እኔ እየጠየኩ ያለሁት ለጠየኩ ጥያቄ ተገቢ የሆነ መልስ ሰጥ ተናገር በለኛ ተናገር በለኛ ከዛ በተረፈ ያልተጠየቀውን ጥያቄ እንዲህ በማዞር እኔ ጥያቄ ይኸውልህ አሁን የኤልሳ ጸበል ይኸውልህ እስራኤል ራይቻለሁ ብለኛ አይደለ ይኸውልህ ኢያሪኮ በሚባል ቦታ ላይ የኤልሳ ጸበልን የተነሳበት ትልቁ ዓላማ ይሄ ቦታ መጽሐፍ ቅዱስ ብታጠና በዛ ዘመን ሁለተኛ ነገሥት ምዕራፍ 2 ላይ ረጋ ብለህ ስማኝ እስከመቼ የሚለውንም ላብራራለህ እኮ ነው ረጋ ብለህ ስማኝ ይኸውልህ እንዲህ ያደናገርክ ኢየሱስ ፈዋሽ ነው እያልክ
የኢየሱስን ፈውስ ቢንያም እንዳቃለለ አድርገህ የምታወራው ነገር ውጪ ሌላ ተጨማሪ መፈወሻ ነገር ቆይ ስማኝ ኢየሱስ ነው በኤልሳ የተጠቀመው እግዚአብሔር ነው የተጠቀመው ማለልኩህም ቆይ ዛሬም አልፎ በኔና ባንተ ይተከማል ቆይ አይ በሶፎንያስ ተጠቀመ ማለት በሶፎንያስ ላይ ተጠቀመ ማለት ነው አይደለም አይ በእኛ አልፎ ዛሬም ይሰራል ኤልሳ ጸበል ሲባል ስማኝ አንተና እንጂ የቦታ ስያሜ አልፎ ኢየሱስ ተጠቅቷል ማለት ሶፎንያስ የሚባል ጸበል ይዘናል ሶፎንያስ ስማ ሶፎንያስ አንተ ይኸውልህ ለዛም ባፕቲ ይኸውልህ አንተ ፌዝ ባይብል ኢንተርናሽናል ቸርች ስለዚህ ምን መሰለህ ፖይንት ኦፍ ኮንታክት ቀይራችሁት ነው እሱንም ነግራለሁ እምነት በመጽሐፍ ቅዱስ በቃ ነገር ባፕቲስት ነበርክ ቀይረ ነው ፌዝ ባይብል ኢንተርናሽናል ቸርች ባፕቲስት ነበር ቀይረ ነው ቆይ ስማኛ አንተ ፖይንት ኦፍ ኮንታክት እኮ አነሳለኝ አቀበላለሁ ለአንብብና ያ ማለት ስሙ የተጠራው ኢየሱስ ነው ኤልሳ እግዚአብሔር አንስቼ በኤልሳ ስም የውሃ ይፈውስ ብያለሁ ኢየሱስ ስም ነው እኔም አላልኩም የኤልሳ ጸበል ምን ማለት ነው ኤልሳ ምንድነው ይሄው ጥቅስ ቆጣውልን ጀግና ስለሆንኩኝ አሁን ሙሉ ወንጌል ሰዎች ተፈወሱ አይደለ ሙሉ ወንጌል የተፈወሱት ነው ማናቸው ሰዎች በማስም ተፈወሱ በኢየሱስ የትኛውም ጸበል ቦታ ላይ ሰዎች በእግዚአብሔር በጌታ ኢየሱስ ስም ነው የሚፈወሱት የቦታው መጠሪያ ግራ ታጋቡት ህዝቡን እኛ የምንፈልገው ቆይ አረጋ ብለህ ስማኝ ቆይ አላለፍክም አንተ ምን ቆይ ረጋ እቺን ቃልና እቺን ቃል አንበበና እንደው ይሄን ያህል የኢየሱስን የብቻ አዳኝነት ወስደ እሺ አንብብልኝ አንተ ራስህ አንብብልኝ ሁለተኛ ነገሥት አይ ደሞ ረጋ በል ምናምን የምትለው ነገር አለ አይ አስተማሪ አይደል ነው እንዴ ታላቅ ህስ አይደል ነው ረጋ በል እሺ ሁለተኛ ነገሥት እሺ ስንት ላይ ሁለተኛ ነገሥት ምዕራፍ 2 ገጽ 300 ቁጥር ስንት ላይ ቁጥር እሺ 20 ጀምረስ ያንብብልኝ እርሱም አዲስ ማሰሮ አምጡልኝ ጫውም ጨምሩበት አለ ያንንም አመጡለት ውሃ ወዳለበት ምንጭ ወጥቶ ጫው ጣለ ቆይ በደንብ አንብብ ውሃ አይደለም የሚለው ውሃው እኮ ውሃ ወዳለበት እሺ ቀጥል ውሃው ወዳለበቱ ምንጭ ወጥቶ ጫው ጣለበትና እግዚአብሔር እንዲላል ማን ነው እግዚአብሔር እሺ ይህን ነው አፈውሽዋለሁ ከዚህ በኋላ ሞትና ጭንገፋ አይሆንም ማለት እሺ ኤልሳም ቆይ እንደዛ አይደለም ያለው ከዚህ በኋላ ሞትና ጭንገፋ አይሆንበትም ማለት አይሆንበትም ቀጥል አለ ኤልሳም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል ለምን ታምን አይደለም ታዲያ ውሃው የተፈወሰው እኮ በወቅቱ ከተማይቱ ለመኖር መልካም ናት ውሃው ግን አጨንጋፊ ነው አሉት እስከ መቼ እስከ ዛሬ እስከ መቼ እስከ ዛሬ ድረስ ያው ውሃ መጠጣት ይቻላል ቆይ ስማኝ ረጋ ብለህ ስማኝ ሰበነሩት ነው ቆይ ስማኝ ረጋ ብለህ ስማኝ ኢያሪኮ በትሄድ ኖሮ ይሄን ቦታ አጥንታ ያላውዱ ነው ያው ይሄን ቦታ አጥንታ ይሄ ቦታ እንዳለ ታምናለህ ስለ ቦታው አይደለም ቦታውን ግድ የለም የምናወራው እኮ ስለ ቦታው እኮ ነው ቦታውን ያወራው ምንድነው አውዱ ምንድነው ያወራው ይኸውልህ ከላይ ጀምሮ አንበባው ይሄ ቦታ እኮ ነው የተፈወሰ ቆይ ስማ ውሃው ተፈወሰ እንጂ ውሃው ፈዋሽ በማስም ተፈወሰ በእግዚአብሔር ስም ተፈወሰ የመጀመሪያው ነገር በማስም ተፈወሰ በእግዚአብሔር ስም ተፈወሰ ምንድነው የተፈወሰው ውሃው አጨንጋፊ ነበረ ገዳይ ነበረ ከተማይቱ ለመኖር ምቹ ናት ግን ውሃው አደገኛ ነው እስከ መቼ እስከ ዛሬ ድረስ ተፈወሰ ቆይ ስማኝ አሁን እስከ ዛሬ ለሚኖሩ በዛ አካባቢ ለሚኖሩ ሰዎች ውሃው የተፈወሰ ሆኖ እንዲጠጡት ሆኗል እንጂ ውሃው ተፈወሰ እንጂ ከእስራኤል ውሃው ለምንድነው የሚያስፈውሰው ምንድን ነበር የሚፈውሰው እንደ በሽታው ምንድን ነበረ የማ ውሃው ማጨንጋፊ ነበረ ምን ነበር የሚያጨናግፈው ገዳይ ነበረ ምንድነው የሚገለው ጽንስ ገዳይ አቦርሽን ምንም ታዲያ ቆይ ሰማኝ አሁን ረጋ ብለህ ስማ እኔ እንግዲህ ስንቱን ቆይ ሰማኝ ቆይ እሺ ቆይ ሶፊ አሁን ይኸውልህ አንተ እኔ ትክክለኛ ነገር ነው የተናገርኩት ያለው ይኸው ቆይ ልንገር ውሃው አጨንጋፊ ነው ከተማይቱ ለመኖር ጥሩ ነበረች አሉ ከላይ ጀምሮ ነው እስከ መቼ ቆይ ልንገር ከተማይቱ ለመኖር ጥሩ ነበረች ውሃው ግን ምንድነው አጨንጋፊ ነው ስለዚህ ውሃ ጨው በማሰራው ጥልኛለ አደረገበት ውሃው በእግዚአብሔር ስም ምን አለ ተፈወሰ እስከ መቼ ድረስ እስከ ዛሬ ድረስ እስከ መቼ ዛሬ እስከ አሁንም ድረስ ለዚህ ለኔና ተያወራን እስካለበት ደቂቃው ሰደው ተፈለከ እስከ ዛሬ ድረስ ተፈወሰ ከዛ በኋላ ልንገር ቆይ እስከ ዛሬ ድረስ ተፈወሰ ማለት ውሃው አጨንጋፊነቱን አቁሞ ለመጠጥ ሆነ ሰዎቹ ከተማይቱን ለቀው እንዳይሄዱ እነሱ እንዲጠቀሙበት ሆነ እንጂ
ከእስራኤል ሀገር ቀጥተመተ ጸበል ነው ብለ እዚህ ሀገር መጥቶ እንዲፈውስ አይደለም ውሃው ነው የተፈወሰው ይኸውልህ እርሲ ረጋ አንተ ግን እያደረክ ያለው እየተናገርክ ያለው ከዛ ውሃ ይዤ የመጣሁት ውሃ ዛሬም እዚህ መጥቶ ውሃ አይደለም ይዤ የመጣሁት ጸበል ጸበል አንተ ቆይ ስማኝ አሁን ለምትናደዳለህ ጸበል እንዳልሆነ አይደለም ቆይ ውሃ የሚናገር ሰው ማን ያረፈበት በማስም ነው በእግዚአብሔር ስም ተፈወሰ ይኸውልህ በደንብ ውሃው ተፈወሰ እንጂ ፈዋሽ ሆነ አላለም ይኸውልህ ለምሳሌ ሴትዮዋን መጣችና አንተ አባቶቻችን ከሰጠን ከያዕቆብ ከሰጠን ውሃ ትበልጣለህ ምናምን ነው እኔ የምሰጠው ውሃ አለ ከኔ ከምሰጠው ውሃ የሚጠጣ ለዘላለም ምን አይጠማም ከሆዱ የህይወት ውሃ ምንጭ ምን ይላል ይፈልቃል ከኢየሱስ የጠጡ ሰዎች አዎ ከኢየሱስ ከሰጠ ከዚህ ከዘላለም ከዘላለም አይ እንትን አይበልብህ ሴትዮዋና ኢየሱስ ያተናገረ አንተ እያልክ ያለው ፓስተር ከተሳሳትኩ ታርመኛለህ በደንብ ነው ማረማለሁ እኔ እንዳወራ ሳይሆን አንተ እንድታወራን እዚህ መጣ አንተ እያልክ ያለው ይሄ ውሃ እውነት ነው በእግዚአብሔር ስም ተፈውሷል እውነት ነው በእግዚአብሔር ስም አጨንጋፊ የነበረው ውሃ ገዳይ የነበረው ውሃ ተፈውሷል ያ ማለት ግን ከተፈወሰ በኋላ ከዚህ ውሃ የሚጠጡ ሰዎች እንደ ጠበል ወስደው ሲጠጡ ከደውያቸው ይፈወሱ ይላልው ይፈወሳሉ የቱ ጋር ይላል ቆይ ስማኝ ቆይ እኔ ሰማሃለሁ አልኩ አሁን ቆይ ሰማሃለሁ የቱ ጋር ይላል ይኸውልህ እስከዛሬው ከዛ ውሃ መጠጣት ይችላል አይጨነግፍም ቆይ ስማኝ እስከዛሬ ከዛው ባይ ዘ ወይ ቀድም እኮ ተናገርክ አንተ እኮ ለራስህ ሲሆን አንደኛ ነህ ምን አልክ ይሄ ውሃ አልከኝ አይደለ ጸልዬ በጠጣ በእግዚአብሔር ስምና በኢየሱስ ስም ምን ያለያየዋል ቆይ ስማኛ አየህ ምን ያለያየው ልንገር ቆይ አንተ ከዮርዳኖስ ወይ ውሃ ይዘቆይ ከዮርዳኖስ ጠበል በእግዚአብሔር ስም ነው ሰውየው ቆይ ስም ግድ የለም ይኸውልህ የመረዳታችን እኔ እስክረዳ ድረስ ነው እንጂ ላልፈው ይችላል እኔ እዚህ ጊዜም እያልኩ ያለሁት የት ነው የምትረዳው ካሳት ትረዳ ከእስራኤል ሀገር ጠበል ይዤ መጣሁና ሰጠዋቸው የሰጠዋቸው ውሃ ይፈውሳቸዋል አልክ እምነታቸው ነው ቆይ ስማኝ እምነታቸው ነው ያንተ እምነት ነው ቆይ ስማኝ እሺ በእስራኤል ሀገር ያለው ውሃና በኢትዮጵያ ያለው ውሃ ልዩነታቸው ነገር እሱን በደንብ አድርገና እንግዲህ ይኸውልህ በዛ ኢያሪኮ ባለው ረጋ ብለህ ሰማው አይደለ ረጋ ብለህ ስማኝ ረጋ ብለህ ኢትዮጵያ ውስጥ ባለው ውሃና እስራኤል ውስጥ ባለው ውሃ እስራኤል ሀገር ያለው ወንዝ እስራኤል ሀገር ያለው ወንዝ ጠበል ነው ኢትዮጵያ ውስጥ ያለው ወንዝ ደግሞ ውሃ ነው ዘዋይ ያለው ሰይድ የሚከፍትልን ቦኖንና እስራኤል ጋር ያለውን ውሃ ሌላ ነገር ልታስብ ነው ቆይ ስማኝ ይኸውልህ ቢገባ ዘዋይ ያለው የዘዋየኛ ቦኖ የምንቀዳው ውሃ ይኸውልህ ወይም አንተ የምትቀዳው ውሃ ክሎሮኪን ለመጠጥ የሚያገለግል ያ ቦታ ግን ታሪካዊ የመለኮት ጣልቃ ገብነት ያለበት የሆነውን ነገር አንተ አልካ አይደለ እንዴ እግዚአብሔር እስከዛሬ ድረስ ብላል አይደለ አው ገዳይ የነበረው እስከመቼ እስከዛሬ ድረስ አረጋበ በዛ አካባቢ የሚኖሩ ሰዎች ከብቶች የሚጠጡት ውሃዎች የሚጠጡት ያንን ነገር ገዳይነቱን ኃይሉን አጥቷል ነገር ግን ከዚህ በኋላ ከዛ ውሃ እየቀዳ ለታመሙ ሰዎች እየሰጠው ይፈውሳል ይያልከ ያመነ ሰው መጠቀም ይችላል ወይ ስማኝ አውድ ነው ማውራለ በነገራችን ላይ ይኸውልህ እዛ ምድር ላይ አሁን ረጋ ብለህ እኮ በሰማይ በመጀመሪያ ሶዞ የሚለው ቃል ድነት የሚለው ቃል ሰው ከሶስት ነገር ይድናል የመጀመሪያው ደረጃ ምንም ማንደራደርበት ከዘላለም ሞት ወደ ዘላለም ህይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ዘላለማዊ ድነት ያገኘንበት መንገድ ጌታና ጌታ ብቻ ነው ይሄንን የሥላሴ አማኞች አንክረው አበክረው ያምኑበታል ያስተምሩበታል ሁለተኛ ሶዞ ከአደጋ መዳን ድነት የሚለው አሁን ለምሳሌ ከአደጋ ዳንኩኝ ብለህ ታወራለህ አይደለ ከአደጋ ትድናለህ ለምሳሌ ባለፈው ስትገጭ ዳንኩኝ ትላለህ ከምን ከአደጋ ዳንኩኝ ትላለህ ማን ጠበቀ ሲባል ዲያብሎስ ልትል ትችላለህ አንተ ቆይ ስማኛ እግዚአብሔር ጠበቀኝ እግዚአብሔር አዳነኝ ነው የምትለው ስለናንተ መላእክቱን ልኮ እግዚአብሔር ማዳን እንደሚችል ታምናለህ ሶስተኛው ድነት የሚባለው የሥጋ ድነት መሻል ነው ሰው የሚለው ቃል ስለዚህ የሥጋ ድነት በምን ይተገበራል እኛ እኮ የወንጌል አማኞች ምናምን ነው በነገር አሁን ይኸውልህ ቆይ አውሮፓ ይጃለው ብለኛል አይደለ
በእነሱ አናምንም ቆይ ስማኝ ቆይ እናምናለን ወንጌላዊ በጸበል አያምኑ ቆይ ስማኛ እንደ ፖይንት ኦፍ ኮንታክት አንተ ጸለይክበትን አጠጥተ በልጁ በኢየሱስ ክርስቶስ ስም እንደ ምልክት ይፈውሳል አላልከም አዎ አሁን እሱ መክሰካት ታዲያ አያምንም ማለት ነው አሁን ልመጣልን ፖይንት በውሃም ይሁን በጨርቅም ይሁን በሆነ በዘይቱን ኮንታክት ሊሆን እጅ በመጭ መለኮት አለፈበት ትል አይደል እንዴ በዚህ ላይ በቃ አለቀቁ ጠበል ቆይ ልመጣልን ነው ረጋበል አሁን ቆይ ልመጣልን እኮ ነው ይሄ እኮ በነገራችን ላይ ታሪክ እኮ ነው ማውራለን ውሃውን የተፈወሰው ቆይ ስማኝ እኔ ታዲያ ምኑ ተፈወሳልኩኝ ይፈውሳል አልክ ቆይ ስማኛ ረጋ ብለህ ስማኝ ስለዚህ አሁን በዛ ቦታ ላይ ከኤልሳ ዘመን ጀምሮ በዛ ቦታ ላይ ሰዎች በአንድም በሌላ እኔ አይደለም ምነግርህ እዛ ቦታ ላይ እውነት ሌላ ቦታ ረጋ ብለህ እንዳታቋርጠኝ አርፈ ስማኝና ከዛ በኋላ እኔ መሰማለሁ በዛ ቦታ ላይ ሄደ ኢያሪኮ በታጣና በዛ ቦታ ላይ ምስክርነቶች አሉ ለምሳሌ ልጅም ቢብሎ የነበረ ይጨነግፍብኝ ነበር በዚህ ቦታ ላይ አምና መጣች ያቺ ሴት እግዚአብሔር በዛ ተአምራቱ መስራት ስለቀጠለ አምና ስለመጣች ልጆች ይወለዱ ምስክርነት ተሰማለ ማለት ነው ቆይ ስማኝ እሺ እኮ እግዚአብሔር ቆይ ልመጣልን ነው እሺ እዛ ጋር በኤልሳ ዘመን እንኳን ቆይ ስማኝ በኤልሳ ዘመን እንኳን እግዚአብሔር በኤልሳ ዘመን የሰራውን አይሰራም እንዴ በኤልሳ ዘመን እንኳን በዚህ ውሃ ጠጥተው የተፈወሱ ሰዎች መረጃ አስጠኝ የትኛው አሁን በመጥሎ በነገስት ላይ ኦሬዲ እኮ አመንን እኮ አይደለ ይሄው ፈውቼዋለሁ ካለ በኋላ ጭንገፋ አይሆንም ኤልሳም እንደተናገረው ነገር እስከ ዛሬ ድረስ ተፈውሷል ቆይ ስማኝ ውሃውን የተፈወሰው ሰዎቹ አይደሉም የተፈወሱት የዚህማ ምን ወስደው ምንም ስለው ገዳይ ነበር ውሃው ምን ወስደው ነው የተፈወሱት በጣም ሲምፕል ነገር እኮ ነው ምናው አንተ ነው እኮ ዞረብህ በዚህ ጋር ይኸውልህ ታምናለህ ገብቶ እንዳልገባ ነው የምትወረው ይኸውልህ በእውነት የምነግርህ ይኸውልህ እኔ አሁን እየተናገርኩ ያለሁት ከዚህ ምድር ሲሄድ ለምሳሌ አንዴ ነው ጎረቤት አለች የካንሰር በሽተኛ ነበረች ኢየሱስ ክርስቶስ ፊት ሆኜ የምነግርህ ማለት ነው እግዚአብሔር ፈወሳት አሜን ይችላል በምን በወደደው ማዳን ይችላል ማዳን እግዚአብሔር ነው በወደደው ማዳን ይችላል ስለዚህ አንተ ኮሪያ ሪፈር ብቻ ማክበር ከሆነ በመጀመሪያ ደረጃ ያ ቦታ ማን ነው ያዳነው የሚለው ነገር አስመረ መንጓዝ አለበት በእግዚአብሔር ስም የሚለው ገጃት ቆይ ረጋበል ስለዚህ እቺ ልጅ በጣም ወዳትና ማከብራት ጎረቤቴ ስለሆነች ፓስተርዬ እስራኤል ስትሄድ የኤልሳን ጸበል ኤልሳ ማለት ፕሌስ ቦታ እኮ ነው ቦታውን ነው የእግዚአብሔር ኢያሪኮ ጋር ያለ ኤልሳ ጸበል ይላል እኮ ቆይ ቦታው ኤልሳ አንታሊም መጽሐፍ ቅዱስ የትኛው የሚባል ቦታ ካለ የትኛው መጽሐፍ ቅዱስ ኢያሪኮ ጋር ያለው ቦታ ቆይ ስማኝ ረጋ ብለህ ስማኝ የለማ የሌለውን አለ ብላ ታስተላልፍ ይሄ ቦታ ቆይ ስማኝ ኤልሳ ተብሎ ይጠራል ይላል ቦታው እስራኤል የታሪኩ ባለቤቶች የኤልሳ ጸበል ነው የሚሉት ምኑ ባለቤቶቹ ማን የመጽሐፍ ቅዱስ ሰዎች ችግሩ መሰለ በነገራችን ላይ አሁን እየተነጋገርን አይደለ ዞሮ ጸበል ለምሳሌ ሰው ኪኒን ወስዶ ተፈወሰ ሲባል እናንተ ኪኒን ያስጣላችሁ እናንተና መሰሎቻችሁ እግዚአብሔር ማዳን ስለማይችል አይደለም ነው የምትለው አይችልም ባይ በዚህ እግዚአብሔር አይችልም ቆይ የታመሙ ሰዎችን መድኃኒት ጣሉ ቆይ እንደ ተቋማት ደረጃ ኢየሱስ እንኳን ከተናገረ በኋላ ሂድና ራስን ለካህን አሳይ ነው የሚለው ሄዶ ለዶክተር አሳይቶ ጤነኛ ነህ ምርመራ ምንም ነገር የለብም ላብራቶሪ ከተባለ ማቆም ይችላል ቆይ ስማኝ ከዛ በተረፈ እኔ ማንንም አሁን ሚዲያ ተስተላልፋ አሉሽ አልሰማም ቆይ ስማኝ በደንብ ነው የምነግርህ እንጂ ይኸውልህ ስማኝ ተቋማዊ ደረጃት አሁን እኔ ሶፎንያስ ሞላልኝ በዚህ ላይ ጸልዬ ሳይፈወሳል አልካ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ካቶሊክ ቤተክርስቲያን ኢንክሉድ ሌላም ወደኛ ጋር ብትመጣ ገብቷል አውሮፓ ሄደ ነበር አይደል ወደፊት እሱንም አስጎበኛለሁ በነገራችን ላይ ስለዚህ ይኸውልህ ስላልገባ እኮ ነው ስለዚህ በዛ ቦታ ላይ ሰዎችን እግዚአብሔር ፈወሰ በጸበል እኔ ጉዳዬ የተቋምኩት ስለምታስመስለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እግዚአብሔር ወይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የሆዋ ለፈውስ እንዲሆን ለበረከት እንዲሆን ብላ በሰጠኝ ይቀበላሉ ፈጣሉ ፈወሳለሁ በቃ ጨረስን ተመለሰ ያለብኝ ከስም ጋር እንጂ ተመለሰ በማሰብ ነው በእግዚአብሔር ስም እኮ በእግዚአብሔር ስም አይደለም ብሉይ ኪዳን
ብሉይ ኪዳን እኮ አንተ እኮ በእስራኤል ሀገር ያለው ውሃ ያው በእግዚአብሔር ስም ስማኝ እስራኤል ውስጥ ያለው ውሃና ኢትዮጵያ ውስጥ ያለው ውሃ የተለያየ ነው የኢትዮጵያ ውሃ እስራኤል ውሃ ቅዱስ ነው ያለው እስከ ዛሬ ያጸበል ቦታ ይሰራል እስከ ዛሬ ቆይ ልንገር ጭሪ የሚባል ቦታ ያለው ውሃ ኢትዮጵያ ውስጥ ምሳሌ ልንገር እሺ ወይም ምንድነው ወንዝ ቤላ ያለው ውሃ ወይም ቤላ ጋር ውሃ የለም ምንድነው የለም የዝዋ ሐይቅ ብለ የዝዋ ሐይቅ ላይ ዝዋ ሐይቅ ዝዋይ ለመኖር ትመቻለች ሀገሪቷ ሁኔታዋ ይመቻል አካባቢ ይመቻል ጥሩ ነው ሰዎች አየሩን ይወዱታል ኑሮውን ይወዱታል ከዛ ዛየሩ ያሉ ነገር ግን ከዛ የሚጠጡት ውሃ ግን ምን ያደርጋቸው ነበር ከዝዋይ ውሃ እየመጡ ሲጠጡ አልተጻፈም ወይ ልንገር አልተጻፈም ወይ ሰማኛ በቃ ከዛ እየቀዱ ሲጠጡ ይጨነግፍባቸው ነበር ምድሪቷ ጥሩ ናች ውሃው ግን አጨንጋፊ ነው አሉ እውነት ነው በዝዋይ ለመኖር ደስ ይላል የዝዋይ ውሃ ግን አጨንጋፊ ነው ከዛ ኤልሳ መጣና ማሰሮ አምጥሎ ጫምጥልኛልና ጨመረበትና ከዚህ ቀን ጀምሮ የውሃ ገዳይነቱ አበቃ ውሃው ግን አልቆመ መስከው ውሃ አልቆመ ከዚህ በኋላ ተፈውሷል ስለዚህ በማስም በእግዚአብሔር ስም ስለዚህ ሃሌሉያ እየቀዳችሁ ኢንጆይ አድርጋችሁ መጠጣት ትችላላችሁ ከዚህ በኋላ ጭንገፋ አይሆንም ገብታል አይደል ውሃው ነው እንጂ የተፈወሰው ቆይ ሰማኛ እሺ አስቆመኛ ልካለው ውሃው ነው እንጂ የተፈወሰው ከዚህ በኋላ ከዝዋይ ወንዝ የሚጠጣው ከዝዋይ ሐይቅ የሚጠጣ ሰው ከበሽታ ይፈወሳል የሚል እኔ ነገርኩ እኮ ሴትዮዋ ቆይው ለአምነን እኮ አንተና ከዝዋይ ውሃ የጠጣ ሰው ይፈወሳል ይኸውልሽ ቺቺን እንዳንተ አይነት ሺውን ነዳለው በነገራችን ላይ አንድ ሰው ለማመን ይኸውልህ ቀድም እኮ ሶዞ ብዬ እኮ አብራራው ላይ አንድ ሰው ለማመን የመጀመሪያ ነገር ይሄ ያሪኮ ጋር የነበረ ውሃ ለውሃ ጥም ነው የሚጠቅመው እንደዛ ነበር ነው የሚለው የሚያስጨነግፈው ማለት ራሱ ነበር የሚያስጨንግፈው አንተንም አስጨንግፈው ነበር ማለት ራሱ ነበር የሚያስጨንግፈው ውሃው ይኸውልህ አንተ የዞረበት ይኸውልህ ቅዱሱን እንደ አረብኛ ወደ ነው እንደመጣው ወይ ሰማኝ ይሄ ውሃ ምንድን ነበር አጨንጋፊ ነበር ገዳይ ነበር የርካታ ጉዳይ አይደለም የሚያወራው ገዳይ ነበር ስንቱላስ ይኸውልህ አንተ ላስተምር ይሄን አንተ ይኸው እኔ እናንተ እንነጋገር ይኸውልህ ቆይ ስማኝ ከኢንተርቪው በኋላ ክላስ ልስጥ በዚህ ጉዳይ ሁሉም አንተ ለኔ ይኸውልህ ማሙሽ በመጀመሪያ ይኸውልህ ቆይ ስማኝ አንድ ማጋለዚያ አንተ የምትናገረው ነገር የሚሰሙንም ኦርቶዶክሳውያን መምህራኖችም ፕሮቴስታንት ወይ ወንጌል አማኞችም ይታዘባሉ ሁለቱ ዛሬ በዚህ ቃል የሚታዘቡ ኦርቶዶክሳውያን መምህሮች ይታዘባሉ ምንም የተናገርኩት ነገር የለም ልክ ነው የተናገርኩት የኢያሪኮን ይፈውሳል አልክ የትኛው የኢያሪኮን ኤልሳ አዎ ላመነበት ይፈውሳል ዛሬ ውሃውን የተፈወሰው ውሃው በእግዚአብሔር ስም ተፈወሰ እዚህ የምታዞርባቸው ብዙ ሰዎች አሉ ነቢያም ላይ ማዞር አትችልም ይኸውልህ አንተ አሁን በጸበል አምናሃል በእግዚአብሔር ስም እግዚአብሔር ሊጠቀምበት ይችላል ብለሃል የትኛው የኢየሱስ ክርስቶስ ስም የተጠራበት ነገር በተለይ ኦቶሪቲ ባላቸው የተጸለየበት ነገር ካህናት ይሁኑ አገልጋዮች ይሁኑ ይሄንን ጸበል ይሄንን አንስተው በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይሄንን ውሃ ለታመመ ሰው ሂድና ስጠው ከዚህ ቀን ጀምሮ በዚህ ውሃ ፈውስ ይሆናል ብሎ ቢሰጠኝ ሄጄ ሰጠዋለሁ ይፈወሳል ታዲያ ምን አሳረረህን ያደረገው አንተ እኮ የምትለው የእስራኤል ውሃ የተሻለ ለምን ካሜራማኖች እኔ አሁን ተናገር ያለው የሰው የሚያወራው ህዝብ እኮ እየሰማ ነው ህዝብ ከሰማህማ ለታመሙ ሰዎች ከእስራኤል ሀገር ውሃ ይዘህ ከምትመጣው ጸበል ይዘህ ስለምትመጣ ኮንቴክስት አንተ ውሃ ቀርተህ ከቧንቧ አባት እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ ለምን ዋሻለሁ እና ሰዓት ጀምሮ ለምን ዋሻለሁ ከዚህ ቀንና ሰዓት ጀምሮ የትኛውም ደዌ የትኛውም በሽታ ኃይል እንዲያጣ እንደ ኮንታክት ፖይንት ጸልዬ ሰጥቻታለሁ በኢየሱስ ስም ጠጭለህ ለማስጣት እሱን እሱ አምነት እስራኤል አንተ ቆይ ወለ ይሰማሉ እሱ አይደለም አንተ እስራኤል አዎ አንተ ራስህ ወይ ስማኝ እንዴ ምን ከቨናንት ኪዳን ኤልሳ እቺን ቃል እኮ ተሰብካታለሁ እኮ አንተ እኮ ግን ችግሩን መሰለ እኔ እስራኤል ሲሄድ ያየሁት መጽሐፍ ቅዱሳዊ ቦታዎች ነው አንተ የዩናይትድ ክለብ ነው ለዚህ እኮ ነው የሚለየን ያለ መረጃ የምትለው ነገር አለ 100% አንተ እንዳንድ መጋቢ ይሄን ቦታ አይተ አክኖሎጂ መሰጣለ እኔ ስለ ቦታ እኔ ውሸት አልዋሽ እኔ ቦታ በዚህ ነብይ እንደሆንኩ ቦታ በዚህ ዘመን ለኔ የሚጠቅመኝ ነገር የለም እኔ ከቦታ ከምናምን ከነገር ከዘር ከቋንቋ ምናምን ተዋጅጄ በልጁ በኢየሱስ ክርስቶስ እግዚአብሔር ታምር ያደረገባቸው ኖ ምንም ታምር ኒውክሬሽን ኦኬ ዛሬ በኔ ህይወት ቀጥል ሌላ ጥያቄ አለ ለማንኛውም እኔ ያልኩትን
ብለሃል። በጣም ጥሩ። ሌላው ደግሞ ቆይ ረጋ በል። እሺ ሌላው ያነሳው ረጋ በል። አንተም ተረጋግተህ አዳምጠኝ። ተመልካቾችና አድማጮቼ እንግዲህ ፓስተር ቢኒም ያለውን ሰምታችኋል፣ እኔም ያልኩትን ሰምታችኋል። ባለመግባባት ምንም እኔ ያልኩት ያመንከው ጸበል እንደሚያድን አምነህ ነው የጨረስነው እንዴ? ይኸው አላልኩም። ያልወጣኝን እኔ መጽሐፍ ቅዱሳዊ እውነታውን ነው ለማስረዳት። ተክለ ሃይማኖትን አንስተሃል። አቡነ ተክለ ሃይማኖትን አይደል? አዎ እሳቸውን አነሳህና በአፍሪካ ያሉ ወንጌላውያን አማኞች እሳቸውን እንደምንድን ነው የሚያምኗቸው የሚቀበላቸው አልክ? እሺ ሐዋርያ የትኛው ተክለ ሃይማኖት? አቡነ ተክለ ሃይማኖት ነው። ስንት ተክለ ሃይማኖት አሉ? አንድ ነው። እኔ ማውቀው አንድ ተክለ ሃይማኖት ኔፓ። እኔ ማውቀው እሳቸው ኔፓ ነው። እሳቸው ነው። አዎ አየህ፣ በመጀመሪያ ደረጃ እኔ ይኸውላችሁ አሁን ታሪክን ከማድፋፋት ታሪክን ማወቅ ትልቅ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 4 አይነት ተክለ ሃይማኖት አባቶች አሉ። የመጀመሪያው አባት አሁን ችግሩ እኮ መሰለህ እናንተ አሁን ያለ ታሪክ እኮ አሁን ያለ ታሪኩ ነው ምናምን ያስፈልግም የምታውቀው ነገር እኔ ጠየቁን ነገር ማለት ተወደኛለህ ግን አይደል? እንዴት ቁጭ ብላችሁ ስትፎክሩ እና አንዳንድ ሰዎች ይገርመኛል። በኦርቶዶክስ ተዋሕዶ ቤተክርስቲያን በእናት ቅድስት ቤተክርስቲያን ላይ 4 አይነት በተክለ ሃይማኖት ስም የተጠሩ አባቶች አሉ። እሺ የመጀመሪያው አባ ተክለ ሃይማኖት በግልጽ አማርኛ በኢትዮጵያ ቤተክርስቲያን በ12ኛው ክፍለ ዘመን የነበሩ አጠቃላይ ኢትዮጵያ ላይ የወንጌል አርበኛ እኔ አይደለም በነገራችን ላይ ሶፊ የምናገረው ይሄ አፍሪካን ቸርች ሂስትሪ አጥና የፈለከው ቴዎሎጂያን አምጣና አሁን ቆይ ረጋ ብለህ ስማኝ አጣአየው ለአብራራ ስል አቡነ ተክለ ሃይማኖትን ነው እያልክ ያለው ሌላ ተክለ ቆይ ረጋ ብለህ ስማኛ እሱ መልስልኝ ለረጋ ብለህ በዓለም ላስተምራት አውሮፓ ትበለኝ ቆይ ስማኛ እሳቸው ከሆኑ አው እሳቸው ካልሆኑ ግን ጥያቄውን ላልፎ ስለምፈልግ ነው። ረጋ ብለህ ስማኝ እሳቸው ናቸው። ወደድክም ጠላህም ቋቅ እስኪል አስተምራለሁ። እኔ የትምህርት እኮ በስራ ቁጭ በልና የምናገረውን ስማ። አሁን ተክለ ሃይማኖት ሲባል አንድ ናቸው ብላል። እኔ ደግሞ 4 ናቸው። እኔ አንድ ነው ማቀው ነው። ቁጭ በልና እጅን አጣብረው ስማ። አንድ ና እጅን አጣብረው እስቲ ታላቅ አይደለም? እኔ ማቀው አቡነ ተክለ ሃይማኖትን አንድ የትኛው ተክለ ሃይማኖት ነው የምታውቀው ነገር? እንትን የሚጠሩት የት ምንድነው? በዚህ ሰሜን ሸዋ ሲከበር የሳቸውን ማቀው አቡነ ተክለ ሃይማኖት እዛ ነው። ተክለ ሃይማኖት ቤተክርስቲያን እዚህም ማቀው እሱ ነው። እኔ ማቀው አሁን ኦርቶዶክሳውያን ይስቁባል። ለምን እንደሚስቁበት ታውቃለህ? የማታውቀው ለምን ትለፈልፋለህ? ምን ማራቀው አውቃለሁ። አየኔ ለመማር ስለሆነ አሁን እንማማር። አታቋርጠኝና አራቱንም ልናገር ለማለት ነው ወይ ነው? አራቱንም ልናገር። እሺ ቶሎ ንገረኝ። አራቱንም ረጋ ብዬ ነው እጅን አጣብር ልትማር ነው። የመጀመሪያ ደረጃ በ12ኛው ክፍለ ዘመን አቡነ ተክለ ሃይማኖት ሳይሆኑ አባ ተክለ ሃይማኖት የሚባሉ አባት ወደ ዳሞት ተራራ አጠቃላይ ኢትዮጵያ ክልል ላይ እንደው ማጆሪቲውን ባይዙ ስለ ጌታ ኢየሱስ ክርስቶስ ስለ ወንጌል ስለ እግዚአብሔር ቃል በአንድም በሌላ የሰበኩ ታላቅ አባት አሉ። እኛ አባት እንግዲህ በየዘመናቱ ሲወሱ በምንም ነገር ማታነሳው ባለፈው ወላይታ መጀ ነበር። የወላይታ ህዝብን ታሪክ መጠየቅ ትችላለህ። ችግሩ እኮ እንትን አሁን ምን ያስቃል? ጠባብነት እኮ ነው የሚያስቃል። ረጋ ብለህ ስማ። አታጨናግፍ። ረጋ ብለህ ስማ። አንተ እኮ እንደውም በዚህ አሁን እኮ በእነዚህ 1 ዓመት ምናምን 2 ዓመት እኮ የወንጌል ቤተክርስቲያን ከሄድከው ይልቅ ኦርቶዶክስ ቤተክርስቲያን ሄድከው ይበዛል። ሶፊዬ ስንት ቦታ እንደማሰለጠን ዝም ብለህ ታውቃለህ። ስፖንሰሩን ሊሆን ከኛለ ረጋ በል ስማ። ረጋ በል ስማ። ስለዚህ መጀመሪያው በ12ኛው ክፍለ ዘመን የነበሩት አባት ናቸው። እኛ አባ ተክለ ሃይማኖት በኢትዮጵያ የወንጌል ብርሃን በዛ ዘመን የነበረው የጣዖት አምልኮ አለ። እንደገና ደግሞ ከአይሁድ ደግሞ የተያዘ የአይሁድ ነገር ያዙት። በአንድም በሌላ በወንጌል አማኞችም ዘንዳ የአፍሪካን ቸርች ሂስትሪ ላይ የአፍሪካ ሐዋርያ ተብለው የሚነሱ አባ ተክለ ሃይማኖት የሚባሉ አሉ። ሁለተኛው እንግዲህ አባ ተክለ ሃይማኖት ጻድቁ ተብሎ ደግሞ
በጸሎት የመነኮሱ ራሳቸውን የለዩኛም ናቸው የለዩ ደግሞ አባት አሉ። ስለዚህ ሁለተኛው ጻድቁ ተክለ ሃይማኖት ባለሳሳት ጻድቁ ተክለ ሃይማኖት የሚባሉ አባት አሉ። የሰማይ ነው አይደል? ሌላው በዚህ በተክለ ሃይማኖት ስም ደግሞ የተጠሩ አንድ አባት ተክለ ሃይማኖት በሴኩላሩ ዓለም ስራ